በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለቅዱስ ገብርኤል ወርሃዊ በዓል መታሰቢያ በሰላም አደረሳችሁ አደረሰን። በዚህች ዕለት ታስበው የሚውሉ ቅዱሳን ረድኤት በረከታቸው እንዲሁም ምልጃ ጠብቆታቸው ከሁላችን ጋር ይሁን። እግዚአብሔር አምላካችንም በእነርሱ ልመና በእነርሱ ምልጃ እንዲሁም በእነርሱ ጸሎት ይማረን። ለሀገራችን ለኢትዮጵያ ሰላሙን፣ ፍቅሩን፣ አንድነቱን ይላክልን። ከሀገር ውጭ የተሰደዱት ወንድሞቻችንን በሰላም ወደ ሀገራቸው ይመልስልን ለዘላለሙ አሜን። እንደሚታወቀው የስንክሳር ዘተዋሕዶ የተሰኘ መንፈሳዊ ሚዲያ ዕለት ተዕለት የቅዱሳንን ታሪክ፣ ገድል፣ ታምረ ማርያም፣ ታምረ ኢየሱስ እንዲሁም ሌሎች መንፈሳዊ ይዘት ያላቸው መጻሕፍቶችን በትረካ መልክ እንደሚያቀርብ ይታወቃል። ስለሆነም ለዚህ ሚዲያ አዲስ የሆናችሁ የእግዚአብሔር ቤተሰቦች ይህን መንፈሳዊ አገልግሎት ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እንድታበረታቱኝ በፍቅር እየጠየቁ ከዚህ በማስቀጠል የካቲት 19 ቀን የሚነበበውን ስንክሳር ነግራችኋለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 19 በዚች ዕለት የተጋዳይ መነኮስ የአባ መርትያኖስ ሥጋው ከአንቴና አገር ወደ አንጾኪያ የፈለሰበት ሆነ። እርሱም ሽንግላ በኃጢአት ልትጥለው በወደደች ጊዜ ከአመንዝራ ሴት ከተፈተነ በኋላ እርሱ ግን መንኮሳ በገድል እስከተጸመደች ድረስ ስቦ ወደ ንስሐ መልሷታል። ከዚህም በኋላ መኖሪያውን ትቶ ከሀገር ወደ ሀገር የሚዞር ሆነ። ከአንቴና ሀገር ደርሶ ከዚያ ጥቂት ቀን ኖረ። ጥቂት ታመመና በሰላም አረፈ። ዜናውም በግንቦት 21 ቀን ተጽፏል። የከበረ ቴዎድሮስም ለአንጾኪያ ሀገር በካዲው የፋርስ ንጉሥ ዘመን ሊቀ ጵጵስና በተሾመ ጊዜ ይህ አባት የካህናት አለቆችን ምዕመናንን ልኮ ሥጋውን ከአንቴና አፍልሰው ወደ አንጾኪያ ከተማ አመጡ። ምስጋናውም እየተዘመረ እየከበረ ተቀበሉት። ሊቀ ጳጳሳቱም ተሳለመው፣ በሳጥኑም አድርጎ በቤተ ክርስቲያን ውስጥ አኖረው። በዚህች ዕለትም በዓሉን አደረጉለት። ለእግዚአብሔር ምስጋና ይሁን። እኛንም በዚያ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትሁን ለዘላለሙ አሜን። የካቲት 9 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ታላቁ አባት መርትያኖስ በዝሙት ላለመሰናከል እግራቸውን በእሳት ያቃጠሉ አባት። ወርሃዊ በዓላት ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ ኤስድሮስ ሰማዕት፣ አቡነ አብየ እግዚእ ጻድቅ፣ አቡነ ስነ ኢየሱስ፣ አቡነ ዮሴፍ ብርሃነ ዓለም። በእስራትና በውህኒ ተፈተኑ። በድንጋይ ተወግረው ሞቱ። ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍም ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለምም አልተቀበላቸውም። በምድረ በዳም በተራሮች በዋሻና በምድር ጉድጓድ ተዘዋወሩ። ዕብራውያን 11 ከቁጥር 36 ዛቅረብኩ ማህሌተ አዘክሬ አይላፈ እምለ ተጸምዱ ከዘልፈ ለላነብብ ተወከብ ዘንዴቴ መጻፈ እንተረሰየከ እግዚኦ ጸሪቀ መበለት ውኩፈ እምለ አቡ ቡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ትጉሃን ደናግል አድዮ መነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳነ አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እንባይ ስውረ ይምሃረነ ኢየሱስ ክርስቶስ። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡ ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ
ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ በተመስጦ ሕሊና ያነበበውን እንዲሁም ያዳመጠውን በደለኛን ሁሉ የምታስምር በጌታዬ እናቱ በማርያም ጸሎት ኢየሱስ ክርስቶስ ይማረን፣ ኢየሱስ ክርስቶስ ይማረን፣ ኢየሱስ ክርስቶስ ይማረን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ለእርሱ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።